በዛሬው ቪዲዮ አብዛኛውን የመጽሐፍ ቅዱስ ክፍል ያካተቱ 100 ጥያቄዎችን ይዘንላችሁ መጥተናል። ወደ ጥያቄዎቹ ከመሄዳችን በፊት በአጠቃላይ ስንት ጥያቄዎችን መመለስ እንደምትችሉ ለመመዝገብ ማስታወሻ ደብተርና እስክሪብቶ ማዘጋጀት አትርሱ፣ ወይም በራሳችሁ መንገድ ውጤታችሁን መመዝገብ ትችላላችሁ። መልካም እድል። በእግዚአብሔር የተፈጠረው የመጀመሪያው ሰው ማን ነበር? አዳም፣ ኖህ ወይስ አብርሃም? አዳም ነበር። ኢየሱስ ከሞት ከተነሳ በኋላ መጀመሪያ ያየው ማን ነበር? ሀ ጴጥሮስ፣ ለ መቅደላዊት ማርያም፣ ሐመርኳ ዮሐንስ። መልሱ ለ መቅደላዊት ማርያም ናት። የመጀመሪያው የእስራኤል ንጉሥ ማን ነበር? ሳሙኤል፣ ዳዊት ወይስ ሳኦል? ሳኦል ብላችሁ ከመለሳችሁ ትክክል ናችሁ። ዶሮ ከመጮህ በፊት ኢየሱስን 3 ጊዜ የካደው ማን ነበር? ይሁዳ፣ ዮሐንስ፣ ጴጥሮስ። መልሱ ሐመሯ ጴጥሮስ ነው። የ7 ዓመት ጥጋብና የ7 ዓመት ረሃብን የሚያሳየውን ሕልም ለፈርዖን የተረጎመለት ማን ነበር? ሙሴ፣ ዮሴፍ፣ ዳንኤል። ዮሴፍ ብላችሁ ከመለሳችሁ ልክ ናችሁ። ኢየሱስ ከመሰቀሉ በፊት ወታደሮቹ በራሱ ላይ ያደረጉት ምን ነበር? የእሾህ አክሊል፣ የወርቅ አክሊል፣ የብረት አክሊል። መልሱ ሀ የእሾህ አክሊል የሚለው ነው። ዳዊት ጎልያድን ለመጣል የተጠቀመው ምን ነበር? ሰይፍ፣ ወንጭፍ ወይስ ጦርና ጋሻ? መልሱ ለወንጭፍ የሚለው ነው። ኢየሱስ የመረጣቸው ደቀ መዛሙርት ስንት ናቸው? ሀ 20፣ ለ 14፣ ሐመርኳ 12። መልሱ ሐመሯ 12 የሚለው ነው። በሕልሙ ወደ ሰማይ የሚደርስ መሰላል ያየው ማን ነበር? ዮሴፍ፣ ያዕቆብ ወይስ ይስሐቅ? ያዕቆብ ካላችሁ ልክ ናችሁ። ኢየሱስ እንዲሰቀል የፈረደበት ሮማዊ ገዢ ማን ነበር? ሀ ጲላጦስ፣ ለ ሄሮድስ፣ ሐመርኳ ቄሳር። መልሱ ጲላጦስ የሚለው ነው። እግዚአብሔር ዓለምን ለመፍጠር ስንት ቀናት ፈጀ? 7፣ 5 ወይስ 6? መልሱ ሐመሯ 6 ነው። መንፈስ ቅዱስ በደቀ መዛሙርቱ ላይ የወረደው በምን ቀን ነበር? በበዓለ ሃምሳ፣ በፋሲካ ቀን፣ በሰንበት ቀን። መልሱ በበዓለ ሃምሳ ነበር።
እግዚአብሔር ለእስራኤላውያን በምድረ በዳ የሰጣቸው ምግብ ምን ነበር? ወተትና ዳቦ፣ መናና ድርጭት፣ ሩዝና ዓሣ። መልሱ ለመናና ድርጭት ነው። ሳኦልና ዳዊትን ለንጉሥነት የቀባቸው ማን ነበር? ሀ ኤሊ፣ ለ ናታን፣ ሐመርኋ ሳሙኤል። መልሱ ሐመርኋ ሳሙኤል ነበር። ኢየሱስን ከመከተሉ በፊት የጳውሎስ ስም ማን ነበር? ሀ ሳውል፣ ለ በርናባስ፣ ሐመርኋ ስምዖን። መልሱ ሳውል የሚለው ነው። በመሳፍንት ዘመን ሚዲያማውያንን በ300 ሰዎች ብቻ ያሸነፈው የእስራኤል መሪ ማን ነው? ሀ ሶምሶን፣ ለ ጌዲዮን፣ ሐመርኋ ዮፍቴ። መልሱ ጌዲዮን ነው። ኢየሱስን ለማየት ሾላ ዛፍ ላይ የወጣው ማን ነው? ዘኬዎስ፣ ኒቆድሞስ ወይስ ማቴዎስ? መልሱ ሀ ዘኬዎስ ነው። እስራኤላውያን ከግብፅ ሲወጡ የተሻገሩት የውሃ ክፍል ምን ነበር? ቀይ ባህር፣ ሜዲትራንያን ባህር፣ ዮርዳኖስ ወንዝ። መልሱ ቀይ ባህር የሚለው ነው። በዮሐንስ ወንጌል ላይ በተደጋጋሚ ኢየሱስ ይወደው የነበረ ደቀ መዝሙር ተብሎ የተገለጸው ማን ነው? ሀ ጴጥሮስ፣ ለ ያዕቆብ፣ ሐመርኋ ዮሐንስ። መልሱ ዮሐንስ ነው። በኮራት ፈፋ ለነቢዩ ኤልያስ እንጀራና ሥጋ ሲያመጣለት የነበረው ማን ነው? መልአክ፣ ቁራ ወይስ ንስር? መልሱ ቁራ የሚለው ነው። ከባለ 50 በኋላ በጴጥሮስ በኩል የሆነው የመጀመሪያው ተአምራት ምን ነበር? በውሃ ላይ መራመዱ፣ የሞተው ሰው መነሳቱ፣ የአንካሳው ሰው መፈወስ። መልሱ የአንካሳው ሰው መፈወስ ነው። በንጉሥ ብልጣሶር ቤት በተለሰነው ግንብ ላይ የሰው ጣት የጻፈውን ጽሑፍ የተረጎመው ማን ነበር? ሀ ሕዝቅኤል፣ ለ ዳንኤል፣ ሐመርኋ ኤርምያስ። መልሱ ዳንኤል የሚለው ነው። ኢትዮጵያዊውን ጃንደረባ ያጠመቀው ማን ነበር? ሀ ፊልጶስ፣ ለ ጴጥሮስ፣ ሐመርኋ ሐናንያ። መልሱ ሀ ፊልጶስ ነው። ከሙሴ በኋላ እስራኤላውያንን ወደ ተስፋይቱ ምድር የመራቸው ማን ነበር? አሮን፣ ኢያሱ ወይስ ካሌብ? መልሱ ኢያሱ የሚለው ነው። አብዛኞቹን የአዲስ ኪዳን መልእክቶች የጻፈው ማን ነበር? ጴጥሮስ፣ ጳውሎስ ወይስ ዮሐንስ? መልሱ ለጳውሎስ ነው። እግዚአብሔር ከኖህ ጋር ለገባው ቃል ኪዳን የሰጠው ምልክት ምን ነበር? ነጭ ርግብ፣ ቀስተ ደመና፣ ኮከብ።
መልሱ ቀስተ ደመና የሚለው ነው። የሐዋርያት ሥራ መጽሐፍን የጻፈው ማን ነው? ሀ ጳውሎስ፣ ለ ማርቆስ፣ ሐመርኳ ሉቃስ። መልሱ ሐመሯ ሉቃስ ነው። ጴጥሮስ የጎበኘውና ለአሕዛብ ወንጌል እንዲዳረስ መነሻ ምክንያት የሆነው ሮማዊው መቶ አለቃ ማን ነበር? ሀ ቆርኔሌዎስ፣ ለ ፊልከስ፣ ሐመርኋ አግሪጳ። መልሱ ቆርኔሌዎስ ነው። የደረቁ አጥንቶች ወደ ሕይወት ሲመጡ በራእይ ያየው ነቢይ የቱ ነው? ኤርምያስ፣ ሕዝቅኤል ወይስ ዳንኤል? መልሱ ሕዝቅኤል ነበር። ኢየሱስ ፊተኛይቱና ታላቂቱ ትእዛዝ ምንድናት አለ? አትስረቅ፣ ወላጆችን አክብር፣ ጌታ አምላክህን ውደድ። መልሱ ሐመሯ ጌታ አምላክህን ውደድ የሚለው ነው። የንጉሥ ዳዊት ምርጥ ጓደኛ ማን ነበር? ሀ ዮናታን፣ ለ አቤኔር፣ ሐመርኋ ኢዮአብ። መልሱ ሀ ዮናታን የሚለው ነው። ወደ ኢየሱስ በሌሊት የመጣውና ከፈሪሳውያን ወገን የሆነው የአይሁድ አለቃ ማን ነበር? ሀ ኒቆድሞስ፣ ለ ገማልያል፣ ሐመርኳ ቀያፋ። መልሱ ኒቆድሞስ የሚለው ነው። የሙሴ እህት ስሟ ማን ነበር? ዲቦራ፣ ሐና ወይስ ማርያም? መልሱ ሐመሯ ማርያም ናት። በድንጋይ ከመወገሩ በፊት ኢየሱስን በእግዚአብሔር ቀኝ ቆሞ ያየው ማን ነበር? እስጢፋኖስ፣ ጳውሎስ ወይስ ጴጥሮስ? መልሱ እስጢፋኖስ ነው። እግዚአብሔር በግብፃውያን ላይ የላከው መቅሰፍት በአጠቃላይ ስንት ነበር? 7፣ 12 ወይስ 10? መልሱ 10 የሚለው ነው። በራእይ መጽሐፍ ከኢየሱስ ክርስቶስ መልእክት የተላከላቸው አብያተ ክርስቲያናት ስንት ናቸው? ሀ 6፣ ለ 7፣ ሐመርኳ 8። መልሱ ለ7 የሚለው ነው። በኢየሩሳሌም ቤተ መቅደሱን የሠራው የእስራኤል ንጉሥ ማን ነበር? ዳዊት፣ ሰለሞን ወይስ ሕዝቅያስ? መልሱ ሰለሞን የሚለው ነው። ኢየሱስ ከመሰቀሉ በፊት ወደ ኢየሩሳሌም የገባው በየትኛው እንስሳ ላይ ተቀምጦ ነበር? በፈረስ፣ በአህያ ወይስ በግመል? መልሱ በአህያ የሚለው ነው። አስርቱን ትእዛዛት ከእግዚአብሔር የተቀበለው ማን ነበር? ሀ ሙሴ፣ ለ ኢያሱ፣ ሐመርኳ አሮን። መልሱ ሀ ሙሴ ነው። በአስቆሮቱ ይሁዳ ቦታ እንዲተካ የተመረጠው ማን ነበር? ሀ ጳውሎስ፣ ለ በርናባስ፣
ሐመርኋ ማትያስ። መልሱ ሐመርኋ ማትያስ ነው። በራሪ የመጽሐፍ ጥቅልል ያየው ነቢይ ማን ነበር? ሀ ዘካርያስ፣ ለ አሞጽ፣ ሐመርኋ ዕንባቆም። መልሱ ዘካርያስ የሚለው ነው። ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክት ከእግዚአብሔር የጦር ዕቃዎች የእግዚአብሔርን ቃል የሚወክለው የቱ ነው? ሀ ራስ ቁር፣ ለ የመንፈስ ሰይፍ፣ ሐመርኋ ጋሻ። መልሱ የመንፈስ ሰይፍ የሚለው ነው። ኤሳው ብኩርናውን ለያዕቆብ የሸጠው በምን ነበር? ሀ በወርቅ፣ ለ በሥጋ ወጥ፣ ሐመርኋ በምስር ወጥ። መልሱ በምስር ወጥ የሚለው ነው። የመጥምቁ ዮሐንስ ልብስ የተሰራው ከምን ነበር? የግመል ጠጉር፣ የፍየል ጠጉር ወይስ የበግ ጠጉር? መልሱ የግመል ጠጉር ነው። የአባቱ የሆነውን የበዓል መሠዊያ በሌሊት ያፈረሰው ማን ነበር? ሀ ዮፍታሔ፣ ለ ጌዴዎን፣ ሐመርኋ ሶምሶን። መልሱ ለ ጌዴዎን ነው። ስምዖን ጴጥሮስ ኢየሱስን ከመከተሉ በፊት ሥራው ምን ነበር? አናጺ፣ ቀረጥ ሰብሳቢ፣ አሳ አጥማጅ። መልሱ አሳ አጥማጅ የሚለው ነው። ፀሐይ እንድትቆም እግዚአብሔርን የጠየቀው ማን ነበር? ሀ ሙሴ፣ ለ ኢያሱ፣ ሐመርኋ ዳዊት። መልሱ ኢያሱ ነው። ጳውሎስ እየሰበከ በመስኮት በኩል ወድቆ የሞተው ማን ነበር? ሀ አውጤኪስ፣ ለ ቲኪቆስ፣ ሐመርኋ ቀርሰጶስ። መልሱ አውጤኪስ የሚለው ነው። ወደ መቅደስ ገብቶ በዕጣን መሠዊያ ላይ በማጠኑ በለምጽ የተመታው ንጉሥ ማን ነበር? ሀ ኢዮአታም፣ ለ አዛርያስ፣ ሐመርኋ ኦዚያን። መልሱ ኦዚያን የሚለው ነው። ከኢየሱስ ደቀ መዛሙርት ሌዊ በመባል የሚታወቀው ማን ነበር? ሀ ቶማስ፣ ለ ማቴዎስ፣ ሐመርኋ ፊልጶስ። መልሱ ለ ማቴዎስ ነው። በዘሌዋውያን መሠረት ቢያመሰኳም ሰኮናው ስላልተሰነጠቀ እግዚአብሔር እንዳይበሉት ያስጠነቀቃቸው እንስሳ ምን ነበር? ጥንቸል፣ ግመል ወይስ አሳማ? መልሱ ጥንቸል የሚለው ነው። በራእይ መጽሐፍ በራድ ወይም ትኩስ አይደለም የተባለው በየት ላለችው ቤተ ክርስቲያን ነው? ሀ ኤፌሶን፣ ለ ፊላደልፊያ፣ ሐመርኋ ሎዶቅያ። መልሱ ሐመርኋ ሎዶቅያ የሚለው ነው። በብሉይ ኪዳን አጭሩና አንድ ምዕራፍ ብቻ ያለው መጽሐፍ ምንድን ነው? ትንቢተ ናሆም፣ ትንቢተ አብድዩ ወይስ ትንቢተ ሐጌ? መልሱ ትንቢተ አብድዩ የሚለው ነው።
በፊልሞና መጽሐፍ ላይ ጳውሎስ በስራቴ የወለድኩት ልጅ ያለው ማንን ነበር? ሀ ፊልሞናን፣ ለ አናሲሞስን፣ ሐመርኳ ቲቶን። መልሱ ለ አናሲሞስን የሚለው ነው። በትንቢተ ሐጌ እግዚአብሔር ሕዝቡ እንደገና እንዲገነቡ ያዘዛቸው ምን ነበር? ቤተ መቅደስ፣ የከተማውን ቅጥር ወይስ ቤተ መንግስት? መልሱ ቤተ መቅደስ የሚለው ነው። በዕብራውያን መጽሐፍ ላይ እንደተገለጸው የእምነታችን ራስና ፈጻሚው ማን ነው? አዳም፣ ሙሴ ወይስ ኢየሱስ? መልሱ ኢየሱስ ነው። በእስራኤል ላይ ትፈርድ የነበረችው ብቸኛዋ ሴት ማን ናት? ዲቦራ፣ ሐና ወይስ ማርያም? መልሱ ዲቦራ ናት። በያዕቆብ መልእክት ላይ ጫካን ከሚያቃጥል ትንሽ እሳት ጋር የተነጻጸረው ምን ነበር? ሀ ንዴት፣ ለ አንደበት፣ ሐመርኳ ክፉ ምኞት። መልሱ አንደበት የሚለው ነው። ተቃውሞ ቢገጥመውም የኢየሩሳሌምን ቅጥር በድጋሚ የሰራው ማን ነው? ሀ እዝራ፣ ለ ዘሩባቤል፣ ሐመርኳ ነህምያ። መልሱ ነህምያ ነው። ለአጵሎስ በፊት ከሚያውቀው በላይ የእግዚአብሔርን መንገድ የገለጡለት ማንና ማን ነበሩ? ጵርስቅላና አቂላ፣ ሐናንያና ሰጲራ፣ ጳውሎስና ሲላስ። መልሱ ጵርስቅላና አቂላ ናቸው። ወደ ጉድጓድ ተጥሎ ጭቃ ውስጥ የገባው የትኛው ነቢይ ነበር? ሀ ኤርምያስ፣ ለ ሆሴ፣ ሐመርኳ ዘካርያስ። መልሱ ኤርምያስ ነው። ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በየት ነበር? ሀ በቅፍርናሆም፣ ለ በናዝሬት፣ ሐመርኳ በቃና። መልሱ ሐመሯ በቃና የሚለው ነው። በምሳሌ መጽሐፍ ላይ እንደተገለጸው ጥፋትን የሚቀድመው ምንድን ነው? ሀ ንዴት፣ ለ ትዕቢት፣ ሐመርኳ ቅናት። መልሱ ትዕቢት የሚለው ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ደቀ መዝሙር ማን ነበር? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመርኳ እንድርያስ። መልሱ ሀ ጴጥሮስ የሚለው ነው። በቀጥታ የእግዚአብሔር ስም ያልተገለጸበት መጽሐፍ የቱ ነው? ሰቆቃወ ኤርምያስ፣ መጽሐፈ ሩት ወይስ መጽሐፈ አስቴር? መልሱ መጽሐፈ አስቴር ነው። በአንደኛ ዮሐንስ መሰረት ፍርሃትን አውጥቶ የሚጥለው ምንድን ነው? ሀ ተስፋ፣ ለ ፍጹም ፍቅር፣ ሐመርኳ እምነት። መልሱ ፍጹም ፍቅር የሚለው ነው። ዳዊት ለሳኦል ሲጫወትለት የነበረው በምን የሙዚቃ መሳሪያ ነበር? በገና፣ ዋሽንት ወይስ መለከት?
መልሱ በገና የሚለው ነው። ኢየሱስ ከሞተ በኋላ የኢየሱስን ሥጋ ለመውሰድ ከጲላጦስ የለመነው ማን ነበር? የቀሬናው ስምዖን፣ ናትናኤል ወይስ የአርማትያሱ ዮሴፍ? መልሱ የአርማትያሱ ዮሴፍ ነበር። እግዚአብሔር ለብዙ አሕዛብ አባት አድርጌያለሁ ያለው ማንን ነበር? ሀ ኖህ፣ ለ አብርሃም፣ ሐመርኋ ዳዊት። መልሱ አብርሃም የሚለው ነው። የኢየሱስ ክርስቶስን ከሞት መነሳት አስመልክቶ የምናከብረው በዓል ምን ይባላል? ሀ ገና፣ ለ ስቅለት፣ ሐመርኋ ፋሲካ። መልሱ ሐመርኋ ፋሲካ የሚለው ነው። ኢየሱስ በምድረ በዳ የጾመው ለስንት ቀናት ነበር? ሀ 30፣ ለ 14፣ ሐመርኋ 40። መልሱ 40 ቀናት ነበር። የያዕቆብ ልጅ ዮሴፍ በአጠቃላይ ስንት ወንድሞች ነበሩት? ሀ 10፣ ለ 11፣ ሐመርኋ 12። መልሱ ለ 11 ወንድሞች ነበሩት። ኢየሱስ በልጅነቱ ከእናትና ከአባቱ የጠፋባቸው በስንት ዓመቱ ነበር? ሀ በ12 ዓመቱ፣ ለ በ13 ዓመቱ፣ ሐመርኋ በ14 ዓመቱ። መልሱ በ12 ዓመቱ ነበር። የያዕቆብና የኤሳው ወላጆች ማንና ማን ናቸው? ሀ ይስሐቅና ራሔል፣ ለ አብርሃምና ሳራ፣ ሐመርኋ ይስሐቅና ርብቃ። መልሱ ሐመርኋ ይስሐቅና ርብቃ ናቸው። በመጽሐፍ ቅዱስ በዕድሜ ትልቁ ሰው ማን ነው? ሀ ኖህ፣ ለ አብርሃም፣ ሐመርኋ ማቱሳላ። መልሱ ሐመርኋ ማቱሳላ ነው። ድንኳን ሰፊ የነበረው ሐዋርያ ማን ነበር? በርተለሜዎስ፣ ስምዖን ወይስ ጳውሎስ? መልሱ ሐመርኋ ጳውሎስ የሚለው ነው። ሙሴ 10ቱን ትእዛዛት የተቀበለው በየትኛው ተራራ ነበር? ሲና ተራራ፣ አራራት ተራራ ወይስ ቀርሜሎስ ተራራ? መልሱ ሀ ሲና ተራራ ነው። ኢየሱስን በሕፃንነቱ ሊገለው የሞከረው ማን ነበር? ሄሮድስ፣ አውግስጦስ ቄሳር ወይስ ጲላጦስ? መልሱ ሄሮድስ ነው። የሙሴ ሚስት ስሟ ማን ነበር? ዲቦራ፣ እምበረም ወይስ ሲፓራ? መልሱ ሲፓራ ነበረች። በመጽሐፍ ቅዱስ ውስጥ ረጅሙ መጽሐፍ ምንድን ነው? ዘፍጥረት፣ መዝሙረ ዳዊት፣ መጽሐፈ ምሳሌ። መልሱ መዝሙረ ዳዊት ነው። በትልቅ ዓሣ የተዋጠው ነቢይ ማን ነበር? ዮናስ፣ ኤልያስ
ወይስ ኢሳያስ? መልሱ ሀ ዮናስ ነው። ነቢዩ ኤልሳ ለንዕማን በየትኛው ወንዝ እንዲታጠብ ነበር የነገረው? ሀ አባና፣ ለ ዮርዳኖስ፣ ሐመርኳ ያቡቅ። መልሱ ለ ዮርዳኖስ ነው። ኢየሱስ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ ያለው ማንን ነበር? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመርኳ ጳውሎስ። መልሱ ጴጥሮስ የሚለው ነው። እነሆኝ እኔን ላከኝ ያለው ማን ነበር? ሀ ኤርምያስ፣ ለ ሕዝቅኤል፣ ሐመርኳ ኢሳያስ። መልሱ ሐመሯ ኢሳያስ የሚለው ነው። የሐዋርያው ጴጥሮስ ወንድም ማን ይባላል? እንድርያስ፣ ቶማስ ወይስ ያዕቆብ? መልሱ እንድርያስ ነው። ያየውን ሕልም ባያስታውስም ሕልሙንና ትርጓሜውን ዳንኤል የነገረው ንጉሥ ማን ነበር? ሀ ናቡከደነጾር፣ ለ ብልጣሶር፣ ሐመርኳ ዳርየስ። መልሱ ሀ ናቡከደነጾር ነው። በደማስቆ መንገድ ላይ ዓይኑ የታወረው ሰው ማን ነበር? ሀ በርናባስ፣ ለ ሳውል፣ ሐመርኳ ሐናንያ። መልሱ ለ ሳውል የሚለው ነው። በጴጥሮስ ጸሎት ከሞት የተነሳችው ሴት ማን ናት? ሀ ሮዴ፣ ለ ሎይድ፣ ሐመርኳ ጣቢታ። መልሱ ሐመሯ ጣቢታ ወይም ዶርቃ ናት። ያዕቆብ ከእግዚአብሔር ጋር ከታገለ በኋላ ስሙ የተቀየረው ወደ ማን ነበር? ሀ ጵኒኤል፣ ለ እስራኤል፣ ሐመርኳ መሃናይም። መልሱ ለ እስራኤል የሚለው ነው። ጳውሎስ ከጻፋቸው መልእክቶች የመንፈስ ፍሬ ተዘርዝሮ የተቀመጠበት መጽሐፍ የቱ ነው? ገላትያ፣ ኤፌሶን ወይስ አንደኛ ቆሮንቶስ? መልሱ ገላትያ ነው። በአውሎ ንፋስ ወደ ሰማይ የሄደው ማን ነበር? ሄኖክ፣ ኤልሳ ወይስ ኤልያስ? መልሱ ኤልያስ ነው። ኢያሱ ወደ ኢያሪኮ የላካቸውን ሰላዮች የደበቀችው ሴት ማን ነበረች? ሀ ዲቦራ፣ ለ አቢጊያ፣ ሐመርኳ ረአብ። መልሱ ሐመሯ ረአብ ናት። ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን የተባሉት በየትኛው ከተማ ነበር? ሀ ኢየሩሳሌም፣ ለ አንጾኪያ፣ ሐመርኳ ኤፌሶን። መልሱ በአንጾኪያ የሚለው ነው። ከኢያሪኮ እርም የሆነውን ነገር በመውሰዱ ከነቤተሰቦቹ በድንጋይ የተወገረው ማን ነበር? ሀ አካን፣ ለ ጊያዝ፣ ሐመርኳ ቆሬ።
መልሱ አካን የሚለው ነው። ጋለሞታ ሴት እንዲያገባ በእግዚአብሔር የታዘዘው ነቢይ ማን ነበር? ሆሴ፣ አሞጽ ወይስ ኢዩኤል? መልሱ ሆሴ የሚለው ነው። ንጉሥ ዳዊት ከቤርሳቤ ጋር በሠራው ኃጢአት ምክንያት ጥፋቱን ሊነግረው የመጣው ነቢይ ማን ነበር? ሀ ሳሙኤል፣ ለ ጋድ፣ ሐመርኋ ናታን። መልሱ ሐመርኋ ናታን ነው። ሕግ ለእግሬ መብራት ለመንገዴም ብርሃን ነው የሚለው ክፍል የሚገኘው በመዝሙር ስንት ላይ ነው? ሀ መዝሙር 23፣ ለ መዝሙር 119፣ ሐመርኋ መዝሙር 19። መልሱ ለ መዝሙረ ዳዊት 119 ነው። ኢየሱስ ሄሮድስን ያነጻጸረው ከየትኛው እንስሳ ጋር ነበር? ተኩላ፣ እባብ ወይስ ቀበሮ? መልሱ ቀበሮ የሚለው ነው። ጴጥሮስ ከእስር ቤት ከወጣ በኋላ ተሰብስበው ወደሚጸልዩበት ቤት ሲመጣ ከደስታዋ ብዛት ድምፁን ሰምታ በር ያልከፈተችለት ማን ነበረች? ሀ ፌበን፣ ለ ሮዴ፣ ሐመርኋ ሊዲያ። መልሱ ለ ሮዴ ናት። ኢየሱስ ብትወዱኝ ምን አድርጉ አለ? ትእዛዜን ጠብቁ፣ ቃሌን አንብቡ፣ ድሆችን እርዱ። መልሱ ሀ ትእዛዜን ጠብቁ የሚለው ነው። ሁላችንም ክርስቶስን መውደዳችንን ትእዛዙን በመጠበቅ በተግባር ማሳየት እንድንችል እግዚአብሔር ይርዳን። ጥያቄዎቹ እንዴት ነበሩ? ከመቶዎቹ ጥያቄዎችስ ምን ያህል መለሳችሁ? በኮሜንት ላይ አስቀምጡልን።